ሽብሩ ኩቻን ለመውሰድ ተመልሶ መጥቷል። ሽብሩ ኩቻን ካላገባህ እኛ ጋር ሰው አትሆንም፣ ልጃችን አይደለህም፣ ቤተሰባችንም አይደለህም፣ ምንም አይነት መሬትና ውርስ አንሰጥህም ብለው አሉኝ ይላታል ሳሮን። ሳሮን ደግሞ አልገባኝም ምንድን ነው የምታወራው ስትለው ከስንት ጊዜ በኋላ ደግሞ ተገናኝተን ጭራሽ ሰላምታም የለ ትዘጋኛለ ስትለው አይ ሳሮን በእኔ ቦታ ብትሆኝ ብትረጅኝ ነበረ፣ ግን አንቺ በእኔ ቦታ አይደለሽም። ባዶ እጄን በመሄዴ ቤተሰቦቼ ስቀው ተሳልቀው ነው የመልሰው ወደዚህ የላኩኝ ይላታል። እኮ እንዴት በምን የተነሳ ነው የሳቁብህና የተሳለቁብህ ስትለው እየውልሽ ሳሮን ቤተሰቦቼ ኩቻን ካላገባህና ቃላችን ካላከበርክልን የኛ አይደለህም ቤተሰባችን አይደለህም ብለው አሉኝ ይላታል። እና ታዲያ እሷ አግብታ የለ እንዴ? ያገባች ሴት እንዴት ነው አግብታች ይዘህላቸው የምትሄደው ስትለው እነሱ እንደዚህ አይነት ነገር መቼ ገባቸዋል? ብታገባ ባታገባ እነሱ ምን ቸገራቸው? እናማ ታዲያ እሷ እኮ እርጉዝ ነች ስትለው እውነትሽን ነው እርጉዝ ናት ይላታል። አዎ እርጉዝ ነች፣ ግድ የለሽም እርጉዝን ብትሆን እነሱ የወለደች አራስን ብትሆን ይዛሃና ነው የሚሉት ለክብራቸው ስለሚጨነቁ። ስለዚህ ለክብራቸው ስለሆነ ክብራቸውን ስለሚፈልጉ እሷን ለአንድ አመት ይዤ ልሂድ እባክሽን ግድ የለሽም ይላታል። እንዴት ነው የምታስበው አንተ ግን? ቆይ እንዴት ነው አንዲት ሴት ለአንድ አመት ይዘህ የምትሄደው? የውሸት ጋብቻ ይዣት ልሂድና ቤተሰባችን እንዳይዋረድ ላድርግ፣ እኔንም ከውርስም ከምንም እንዳያገሉኝ ይላታል። ደግሞ እናንተ ደግሞ ምንድን ነው እናቴ ለውርስ ነው እንዴ የምትጨነቁት? ለክብራቸው እንጂ ለእናንተ አይደለም የምትጨነቁት፣ ለሰው አይደለም ስትለው ይኸውልሽ ሳሮን የኛ ቤተሰብ ለውርስ ለራሱ ለክብሩ ነው እንጂ ለሌላ ምንም የሚጨነቀው ነገር የለም ይላታል። በል እናቴ አንተ ገና ብዙ ታወራለህ፣ ከዚህ በኋላ ከኔ ጋር እንዳትመጣ ትልና ገፍትራው ጥላው ወታ ስትሄድ ተከትሏት ይሄዳል። እባክሽን ሳሮን እንደዚህ አትበይኝ፣ ወድጄ እኮ አይደለም እኔ ግድ ሆኖብኝ ነው ይላታል። እሷም ትታው ትሄድና ለማንኛውም ቆይ በኋላ እንገናኝ ትልና ትታው ትሄዳለች። ወይዘሮ ዘርፌ የሞተውን ሰውዬ ከሮቤል ጋር እንደቀበረችው ለሉላ ትነግራታለች። ሉላን ግራ ገብቷት ስለነበረ ቤቱን ካሜራ በካሜራ ስላደረገችው ለሳሚ ትደውልለትና ከግቢ ወጥቼ ነው የማወራ ሳሚ ምን እንዳሰበች ተጠራጥራኛለች መሰለኝ አላቅም፣ ብቻ ግን ምን እንዳሰበች ባላቅም ቤቱን ካሜራ በካሜራ አድርገዋለች አክስቴ እና ምን ያሁን ስልክ የምደውልልህ ከግቢ ወጥቼ ነው ትለዋለች። እና ያምን የምትዩ ነገር የእውነት ነው? አዎ የእውነቴን ነው ምልህ፣ ግን ደግሞ አስክሬኑም ከማን ጋር ወስዳ እንደቀበረችው አላቅም። ይኸውልህ እኔ ከተኛው በኋላ ማታ ሌሊት ነው እየወሰደችው እኔ ሳላይ ቢያንስ እንኳን የቀበረችው ሰው ጋራ ባያት ኑሮ ይህ ሁሉ ነገር አይፈጠርም ነበር ታውቃለህ። ቢያንስ ቪዲዮ እንኳን ለመቅረጽ ሞክር ነበረ፣ ግን አሁን ከማን ጋር እንደቀበረችው አላቅም ስትለው አሁን የሚያስፈራው እሱ አይደል ከማን ጋር ወስዳ እንደቀበረችው እሱን ሰው ማወቅ ነው ያለብን ይላታል። አላቅም ምን እንደሆነ እያሰበች እንደሆነ ብታይ ምንም ነገር መተንፈስ አይቻልም። ቤት ውስጥ እንዳለ ካሜራ በካሜራ አድርገዋለች ቤቱን ስትል ትነግረዋለች። ለማንኛውም አይዞች ተጠንቀቂና ያለውን ነገር አንድ ባንድ እንድትነግሪኝ ይላታል። እሺ በቃ ለማንኛውም ሳሚ አዲስ ነገር ካለ ደግሞ አሳውቀኝ በቴክስትም ቢሆን ትለውና ስልኳን ዘግታ ወደ ውስጥ ትገባለች። ወደ ውስጥ ስትገባ ወይዘሮ ዘርፌ ስልኳን እየቀረጸችውን ካሜራ እያየች ነበረ። ቆይ ግን አክስቴን ማን ነው እንደዚህ የሚያደርጋት እያለች እሷም የውሸት ትርክቷን እየተረከች ወሬውን እያወራች ከካሜራው ፊት ለፊት ሆና ነበረ ሉላ ይሄን ወሬ ስታወራው የነበረ። ወይዘሮ ዘርፌም ይህንን ቪዲዮ ስታይ ሉላ እንደዚህ አይነት ነገር እንዳላደረገችና ጭራሽ ላክስቷ እንደምትጨነቅላት እንጂ ምንም ከኋላ ሌላ ነገር እንደማታደርግባት ያሳምናታል ያ ቪዲዮም። እውነት ይቅርበኝ ልጄ ስላላመንኩሽ ነው እንደዚህ ያደረኩትኝ፣ አሁን በአሁኑ ሰዓት ማንንም ማመን አልቻልኩም በማለት ቪዲዮን አይታ ትጨርሳለች። በዛን መሀል ሉላም ከውጭ ስለነበረች ከፍታ ስትገባ አክስቷ ቁጭ ብላ ነበር ሳሎን። እኔ የምልሽ ግን አክስቴ ቆይ እኔ ግን የምለው ቆይ ሬሳውን ከማን ጋር ነው ወስደሽ የቀበርሽው? እንዴት ብቻሽን ወስደሽ ቀበርሽው? እኔ ግን ግራ ገብቶኛል ስትል ይሄ ምንም ግራ የሚያጋባሽ ነገር አይደለም ትላታለች። ሰላም ውድና የተከበራችሁ የመቅዲ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁ በሰላማችሁ ይብዛልኝ። ይህን ቪዲዮ የምትከታተሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ስል በአክብሮት ጠይቃለሁ። ቤተሰብ የሆናችሁም ላይክ፣ ሼር እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። አመሰግናለሁ። እናም ቆይሽ ከማን አግዞሽ ወሰድሽው ስትላት ማን እንዳገዘኝማ ልንገርሽ እንዴ ልጄ
እኔማ ያዛን ቀን ሲጭንቀኝ ሮቤልን ነው ደውዬ ጠራሁትኝ። ምን ጠርጥሬ ነበረ። እንዴት ሮቤልን ትጠሪዋለሽ እዚህ ውስጥ? እንዴት እሱ ለነገሩ የእሱ እጅ ስላለበት ጥሩ ነው፣ ግን ምን ማስረጃ ይዘሻል ስትላት ማስረጃማ ይዣለሁኝ። እሱ ሲቀብር ጉድጓዱን ሲቆፍር የደረት ኪሴ ውስጥ አድርጌ ቪዲዮ ቀርጨዋለሁ። ስለዚህ ማስረጃ አለኝ። የት አባቱ አፈር አባቱ ይብላና ይሄ ሁሉ ሴራ የእሱ ሴራ ነው ስትል ሉላ ወደ እሱ ታሳብባለች። ምክንያቱም እንደዚህ ብላ እሷን ካላሳመነቻት ወይዘሮ ዘርፌ ልታምናት አትችልም። እናም ይሄ ተረገመ እና ወስዶ አቃበረሽ? አዎ ወስዶ አቃበረኝ ትላታለች። ግን ደግሞ ወይዘሮ ዘርፌም ሲቀብር የቀብሩ ላይ ጉድጓድ ሲቆፍር ሬሳውን ሲያስገባውና ሲቀብረው ቪዲዮ ቀርጻው ስለነበረ ማስረጃ ይዣለሁ ብላ አስባለች። ግን ደግሞ ሮቤል ከጀርባ ደግሞ እሷ በማታውቀው መንገድ ሰው አስከትሎ ስለነበረ ቪዲዮ ካሜራማን ስለነበረው ቪዲዮ ቀርጿታል። ቪዲዮ ሲቀርጻት የእሱን ሳይሆን እሷን ለይቶ ነበር የቀረጻት። ሁሉን ነገር የሚያሳይ ነበር። ስለዚህ እኔ አሁን ሰዎቹ ግን ደግሞ አልደወሉም እስካሁን። ስለዚህ ከደወሉ ያው ይሄ የተረገመ ዶክተር ወደ እሱ ጠቆማለሁ፣ እሱ ያን 40 ሚሊዮን ብር ከሰጠ እገላገላለሁ ትላለች። በአጋጣሚ ሆኖ እሺ በቃ መጣው ትልና እሷም ወደ ክፍሏ ስትሄድ ሉላ ሮቤል በአጋጣሚ ይመጣል። ወይ ልደውልልህ ስል መጣህ ሮቤል እንኳን ደህና መጣህ ስትለው መጣሁኝ እንዲያው ቪዲዮውን